ሰበር ዜና የካቲት 22 2018 ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በወሎ ምድር ታሪክ እየሰራ ነው። የፋኖ ኃይሎች በወሎ ጀነራል አሰፋ ቸኮልን ይዛ ከላሊበላ ተነስታ የነበረች ሄሊኮፕተር ላይ በሰነዘሩት ጥቃት ሄሊኮፕተሯ ከ5 ደቂቃ አየር ላይ ቆይታ በኋላ ዳግም ወደ መሬት ለመውረድና ለማረፍም ተገዳለች። በአየር ማረፊያው አቅራቢያም ውጊያ ሲደረግ ፋኖ በሄሊኮፕተሯ ላይ መጠነኛ ጉዳት ማድረሱም ታውቋል። ዝርዝር ዘገባ አለን። ወዲህ ደግሞ ፋኖ በወሎ ከተማዎችን ነጻ ሲያወጣም ማስረሻ ሰጤና ኮሎኔል ፈንታው ሙሃቤም ከመከላከያ ጋር ተሰልፈው ለውጊያ ቢመጡም አይቀጡ ቅጣት ተቀጥተው ተመልሰዋል። ዝርዝር አለን። ወዲህ በጎጃም በተመሳሳይ ፋኖ ከከባድ እስከ ቀላል ነፍስ ወከፍ መሳሪያ በገፍ የማረከበት ታላቅ ጀብዱ በዘመነ ካሴ ልጆች ተሰርቷል። እንቃኘዋለን። አሜሪካና እስራኤል ኢራንን ወደ ሲኦል እየቀየሯት ነው። የኢራን መሪ ካሜኒ በአሜሪካና እስራኤል ጥምር ጦር ከተገደሉ በኋላ ዛሬ ደግሞ ከፍተኛ የኢራን ባለስልጣናትና የጦር መሪዎችም ተገድለዋል። ትራምፕ አዲስ መሪ ለኢራን ሊሾሙ ነው። ዝርዝር አለን። ከዚህ ጋር በተያያዘ አብይ አህመድ በመረጃ ደካማነት ምክንያት በወጡበት መቅረታቸውም ተነግሯል። አብይ አህመድ ኢትዮጵያ የሉም። ዝርዝር ይዘናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በመካከለኛው ምስራቅ ያለው ውጥረት አይሏል። አሜሪካና እስራኤል በኢራን ላይ መጠነ ሰፊ ጥቃት መሰንዘራቸውን ሲቀጥሉ ሐሜኒ መገደላቸውም ተረጋግጧል። ከሐሜኒ በተጨማሪም በርካታ የኢራን አሉኝ የምትላቸው ከፍተኛ ባለስልጣናትና የጦር አዛዦችም ተገድለው አልቀዋል። አብይ አህመድም ያላሰቡት ገጥሟቸዋል። አዘርባይጃን እንደሄዱ አልተመለሱም። አየሩ ጥርቅም ብሎ ተዘግቶባቸዋል። እነዚህን ጉዳዮች በማስቀደም ወደ እናንተ አደርሳለሁ። አሜሪካና እስራኤል ከየካቲት 21 ቀን 2018 ጀምሮ በኢራን የኒኩሌር ተቋማት፣ የባለስቲክ ሚሳኤል ጣቢያዎች፣ የወታደራዊ እዝ ማዕከላትና ከፍተኛ አመራሮች ላይ የተቀናጀ መጠነ ሰፊ አየር ጥቃት ፈጽመዋል። ፕሬዚዳንት ዶናልድ ትራምፕ በአሜሪካ መከላከያ ሚኒስቴር ኦፕሬሽን ኤፒክ ፉሪ ተብሎ የተሰየመውን ይህን ዘመቻ ለኢራን የቆየ የኒኩሌር ምኞትና ለቀጠናው መረጋጋት ስጋት ለሆኑ ድርጊቶች አስፈላጊ ምላሽ ነው ሲሉም ገልጸውታል። የእስራኤል ባለስልጣናት በበኩላቸው ሮሪንግ ላየን ሲሉ የሰየሙትን ይህ ትይዩ ጥቃት ዓላማው በኢራን ሚሳኤል ፕሮግራምና በተላላኪዎቿ የሚረጋገጡ የህልውና ስጋቶችን ለማስወገድ መሆኑንም ገልጸዋል። አክለውም ይህ ጥቃት የኢራንን አገዛዝ ለመደምሰስ የታለመ መሆኑንም አስረድተዋል። የኢራን መንግስት መገናኛ ብዙሃን የ86 ዓመቱ ጠቅላይ መሪ አያቶላ አሊ ሐሜኒ ቴሄራን በሚገኘው መኖሪያቸው ላይ በተፈጸመ የመጀመሪያ ጥቃት መገደላቸውንም አረጋግጠዋል። ሌሎች ከፍተኛ የሪፐብሊካን ጥበቃ ሪቮሉሽነሪ ጋርድ አዛዦችና ባለስልጣናትም መገደላቸውን በርካታ ዘገባዎችም ያመላክታሉ። ፕሬዚዳንት ትራምፕ በቪዲዮ ባስተላለፉት መግለጫ ለኢራን ህዝብ ጥሪ ያቀረቡ ሲሆን አሁን ያሉ ስጋቶች እንደተወገዱ መንግስታቸውን እንዲረከቡና ለውጥ እንዲያመጡም አሳስበዋል። አገዛዙንስ እንደመሰስ የኢራን ህዝብ ስልጣኑን እንዲረከባል ብለዋል። ጥቃቶቹ እንደ ናታንዝና ፎርዶ ያሉ ዋና ዋና የኒውክሌር ማበልጸጊያ ጣቢያዎች እንዲሁም የሚሳኤል ማምረቻና ማከማቻ ተቋማትን ክፉኛ ጎድተዋልም ነው የተባለው። የአሜሪካና የእስራኤል ባለስልጣናት የዘመቻውን ትክክለኝነት አጽንኦት ሰጥተውም ተናግረዋል። በአሁኑ ሰዓት ቴሄራንን ጨምሮ በርካታ የኢራን ግዛቶች በአሜሪካና በእስራኤል ኃይሎች እየተደበደቡ ነው። ዓላማውም ኢራን የኒውክሌር መሳሪያ ባለቤት እንዳትሆን መከላከልና በቀጠናው ላሉ ታጣቂ ቡድኖች የምታደርገውን ድጋፍ መግታት
መሆኑን አክለውም የኢራንን አገዛዝ ለማስወገድ መሆኑን የአሜሪካና የእስራኤል ቅንጁ ጦር ገልጿል። ለጥቃቱ ምላሽ ለመስጠት ኢራን በእስራኤልና በተባበሩት አረብ ኤምሬት፣ ኳታር፣ ባህሬን፣ ኩዌትና ሌሎችም የባህረ ሰላጤ ሀገራት በሚገኙ የአሜሪካ ተባባሪ ቦታዎች ላይ የሚሳኤልና የድሮን ናዳም አውርዳለች። በቴል አቪቭ፣ ዱባይ፣ ዶሃና ማናማ ፍንዳታዎች የተሰሙ ሲሆን በመላው እስራኤል የአየር ወረራ ማስጠንቀቂያ ደውሎችም ተሰምተዋል። የእስራኤል አይረን ዶም አብዛኞቹን የኢራን ተወርዋሪ መሳሪያዎችን ያከሸፈ ቢሆንም በቴል አቪቭ አካባቢ ቢያንስ የአንድ ሲቪል ሰው ሕይወት መጥፋቱም ተረጋግጧል። በደቡባዊ ኢራን በሚገኙ የሴቶች ትምህርት ቤቶች ላይ ጥቃት ደርሷል የሚለውን ጨምሮ ኢራን በሲቪል ተቋማት ላይ ጥቃት ደርሷል በማለት የምታቀርበው ክሶች በገለልተኛ አካል ያልተረጋገጠና ሐሰት መሆኑንም መረጃዎች ያሳያሉ። ይልቁንም ኢራናውያን አደባባይ ወጥተው አሜሪካንና እስራኤልን እየደገፉ መሆናቸውም ሲነገር፣ በተቃራኒው የአገዛዙ ደጋፊ የሆኑ ኢራናውያን ደግሞ ዛሬ አደባባይ ወጥተው የመሪዎቻቸውን ሞት በሐዘንም ተውጠው ተመልክተዋል። የአሜሪካ ማዕከላዊ እዝ እስካሁን ባለው መረጃ በአሜሪካ ንብረቶች ላይ የደረሰ ጉዳት አነስተኛ መሆኑን፣ ምንም አይነት የአሜሪካውያን የሰው ሕይወት መጥፋት አለመኖሩንም አስታውቋል። ፕሬዚዳንት ትራምፕ በማህበራዊ ሚዲያ በሰጡት ጠንከር ያለ ማስጠንቀቂያ ኢራን ዳግም ትንኮሳ የምትፈጽም ከሆነ ከዚህ ቀደም ታይቶ በማይታወቅ እጅግ ከፍተኛ ኃይል ምላሽ እንደሚሰጡም ገልጸዋል። ተጨማሪ የአሜሪካና የእስራኤል ጥቃቶች እስካሁኑ ሰዓት የቀጠሉ ሲሆን ትኩረታቸውን በምዕራብና መካከለኛው ኢራን የሚገኙ የሚሳኤልና የአየር መከላከያ ኢላማዎች ላይ ነውም ተብሏል። የዓለም አቀፉ ማህበረሰብ ምላሽ የተከፋፈለ ሲሆን አጋሮች የጸጥታ ስጋቶችን በመረዳት ድጋፋቸውን ሲገልጹ፣ ሩሲያ፣ ቻይናና ሌሎች ደግሞ ጥቃቱን አውግዘዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ የጠራ ሲሆን በሆርሙዝ የባህር ሰርጥ ባለው ውጥረት ምክንያት የነዳጅ ገበያው ተለዋዋጭ ሆኖ ዋጋው በከፍተኛ ሁኔታ እየጨመረም ይገኛል። አሁን እዚሁ ስቱዲዮ ከገባን በኋላ ደግሞ ሌላ ሰበር ዜና ተሰምቷል። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለ በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹምና የመከላከያ ሚኒስትር መገደላቸውን የኢራን መንግስት ሚዲያዎች አረጋገጡ። በጥቃቱ የተገደሉት ከፍተኛ የኢራን አመራሮች ዝርዝርም እንደሚከተለው ቀርበዋል። አንደኛ ጀነራል አብዱልራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም፣ ሁለተኛ ጀነራል አዚዝ ናስረዲን የኢራን መከላከያ ሚኒስትር፣ ሶስተኛ አሊ ሻመካኒ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ ሲሆኑ ይህ ጥቃት የተፈጸመው የኢራን ከፍተኛ የደህንነትና የመከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበረም ተገልጿል። ጥቃቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላ አሊ ካሜኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላ መሆኑም ተገልጿል። እነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጠር ሲሆን ቀጠናዊ ውጥረቱም ይበልጥ ያባብሰዋል የተባለው ፕሬዚዳንት ዶናልድ ትራምፕ ይህ እርምጃ አስመልክቶ በሰጡት መግለጫ ጥቃቱ በአሜሪካና በእስራኤል የጋራ ትብብር የተከወነ መሆኑንም አስታውቀዋል። አሁን በወጣ ሰበር መረጃ ደግሞ የአሜሪካ መከላከያ ሚኒስቴር ባወጣው መግለጫ ቢቱ ስፕሪት እና ቢቱ 21 ራዳር ቦምብ ጣይ ዘመናዊ ጀቶችን በመጠቀም ዛሬ በኢራን ላይ መጠነ ሰፊ የተባለ ጥቃት አሜሪካ እንደምትፈጽም ተገልጿል። የአሜሪካ ቢቱ ቦምብ ጣይ አውሮፕላን ወደ መካከለኛው ምስራቅ እያመራም ይገኛል። ቢቱ ቦምበር ማለት ዓለማችን ከሰራቻቸው የመጨረሻ የቴክኖሎጂ ቦምብ ጣይ ተዋጊ አውሮፕላኖች መካከል የመጨረሻው ጥግ ማለት ነው። እንግዲህ አሜሪካ ይህንን በኢራን ላይ ልታዘንበው መሆኑ ነው የተነገረው። ይህ በእንዲህ እንዳለ ደግሞ የኢትዮጵያው ጉድ በወጣበት ቀርቷል። የአብዛኞቹ ሀገር ኤምባሲዎች ላለፉት 2 ቀናት ቀደም ብለው ዜጎቻቸው ከጦርነት ቀጠና እንዲወጡና ራሳቸውንም ሆነ ቤተሰቦቻቸው እንዲጠብቁ ትዕዛዝ ሲያስተላልፉ ቆይተዋል። 130 ሚሊዮን ህዝብ እመራለሁ የሚለው መረጃ አልባው አብይ አህመድ የኢትዮጵያው ጠቅላይ ሚኒስትር ደግሞ አዘርባይጃን ሄዶ መመለሻው ጠፍቶታል። አብዛኛው የዓለማችን የአየር ክልል በጦርነቱ ምክንያት መዘጋቱን ተከትሎ አብይ አህመድ መምጫው ጠፍቷቸዋል። አብዛኛው የዓለማችን መሪዎች እንኳን ጉዞ ሊያደርጉ ይቅርና ቀደም ብሎ መረጃውን ስለሚያውቁ ዜጎቻቸው ጭምር እንዳይንቀሳቀሱ ሲያግዱ ቆይተዋል። አብይ አህመድ ግን ዓለም አቀፍ መረጃ አሊያም ደግሞ ደህንነት የሌለው ደካማ መሪ በመሆኑ እንደዚህ አይነት መረጃዎች ፈጽሞ ሊደርሱት አይችሉም። ስለሆነም በወጣበት ቀርቷል። አብይ አህመድ አዘርባይጃን እንደሄደ እስካሁን አልተመለሰም።
አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋል። ፋኖ በጀነራል አሰፋ ቸኮል ሄሊኮፕተር ላይ በላሊበላ ጥቃት ሰነዘረ። ሹማምንቱ በመሬትም በሰማይ መሄድ አቅቷቸዋል። ፋኖ በአገዛዙ ሄሊኮፕተር ላይ ጥቃት መፈጸሙ ተሰምቷል። ሄሊኮፕተሯ ጀነራል አሰፋ ቸኮልን ወደ ወልዲያ ለመውሰድ ከላሊበላ አየር ማረፊያ ተነስታ የነበረ ቢሆንም በፋኖ በተፈጸመ ተደጋጋሚ የሞርተርና የሌሎች ከባድ መሳሪያዎች ጥቃት ምክንያት አየር ላይ በቆየች በ5 ደቂቃ ውስጥ ዳግም ወደ መሬት እንድታርፍም ተገዳለች ነው የተባለው። በደረሰባት ተደጋጋሚ ጥቃት ምክንያት ሄሊኮፕተሯ ወደ ታቀደው ቦታ መሄድ ሳትችል የቀረች ሲሆን በጥቃቱ ምክንያት በላሊበላ ገጠራማ መንደሮች አሁንም የተኩስ ልውውጥ እየተደረገ መሆኑም ተገልጿል። ፋኖ በወሰደው መብረቂያ ጥቃት ሄሊኮፕተሯ ላይ መጠነኛ ጉዳት የደረሰ ቢሆንም ጉዳቱ ቀላል ጥገና ብቻ የሚያሻው መሆኑን ግን የውስጥ ምንጮቻችን ጠቁመዋል። የአገዛዙ ጀነራሎችና ሹማምንቶች በመኪና ከቦታ ቦታ መንቀሳቀስ ስለማይችሉ ሄሊኮፕተር እንደ አማራጭ ሲጠቀሙ የቆዩ ቢሆንም አሁን ላይ በፋኖ ጥቃት ምክንያት በሄሊኮፕተር መጓዝም አስጊ ደረጃ ላይ መድረሱን ክስተቱ ያሳያል። በላሊበላ ታሪካዊቷ ከተማ አቅራቢያ የሚገኘው ሽምሻሃ አየር ማረፊያ የከባድ መሳሪያ ፍልሚያ መድረክም ሆኗል። ትላንት ከፍተኛ አገዛዙ ወታደራዊ መኮንንን ለመጫን የተዘጋጀችው ሄሊኮፕተር የፋኖን ሞርተር የከባድ መሳሪያ ሰዓት መቋቋም አቅቷት ጉዞዋን ሰርዛለች። ሄሊኮፕተሯ ጀነራል አሰፋ ቸኮልን ከላሊበላ ወደ ወልዲያ ለማጓጓዝ ተዘጋጅታም ነበር። ምንጮቻችን እንዳሉት ሄሊኮፕተሯ ሞተሯን አስነስታ የአየር ክልሉን ተቀላቅላ ገና 5 ደቂቃ ሳይሞላት ፋኖች በደገሱላት የሞርተርና የከባድ መሳሪያ ጥቃት ወዲያውኑ ታጥራ ጥቃቱ እጅግ የተቀናጀ በመሆኑ አብራሪው ሄሊኮፕተሯን በግዳጅ ወደ መሬት እንዲያሳርፍም ተገዷል። ምንጮች እንደጠቆሙትም በሄሊኮፕተሯ ላይ መጠነኛ ጉዳትም ደርሷል። ይህም አገዛዙ በሰማይ ላይ ያለውን የመንቀሳቀስ ነጻነት በከፍተኛ ሁኔታ የሚፈታተንም ነው ተብሏል። የአገዛዙ ሹማምንቶችና ጄኔራሎች በአማራ ክልል የሚገኙ መንገዶች በፋኖ ቁጥጥር ስር በመውደቃቸው ለረጅም ጊዜ ብቸኛ የመንቀሳቀሻ አማራጫቸው ሄሊኮፕተርና አውሮፕላን ነበር። የላሊበላው ጥቃት ግን የሰማዩ መንገድ ሰላም አይደለም የሚል ከባድ መልእክትን ለቤተ መንግስት አስተላልፏል። ጀነራል አሰፋ ቸኮልን የመሰለ ከፍተኛ ወታደራዊ አመራር በፋኖ ጥቃት ምክንያት ጉዞ መሰረዙ በሰራዊቱና በአመራር ውስጥ ያለውን በራስ የመተማመን ስሜት ሙሉ በሙሉ የሚያደቅነው ሲሉ የውስጥ ምንጮቻችን ገልጸዋል። ከጥቃቱ በኋላ በአካባቢው ገጠራማ መንደሮች የተኩስ ልውውጥ መቀጠሉ ፋኖ አሁንም በአየር ማረፊያው ዙሪያ ስትራቴጂካዊ የበላይነት እንዳለውም ያሳያል ነው የተባለው። አገዛዙ በመሬት ተሸንፎ በሰማይ ለመሸሽ ያደረገው ጥረት በፋኖ የሞርተር እሳት ተገቷል። ዛሬ ጀነራሎቹ በሰማይ ላይ መብረር እንኳን የሞት ያክል የሚፈሩበት ደረጃ ላይም ደርሰዋል ነው የተባለው። ይህ በእንዲህ እንዳለ አሳምነው ክፍለ ጦር 2ኛ ሻለቃ ጉብልፋት ወረዳ ዶሮ ግብር ከተማ በጨለማ ሰርገው በመግባት ታላቅ ጀብዱ ፈጽመው ድል አስመዘገቡ። አሳምነው ክፍለ ጦር 2ኛ ሻለቃ የተወሰኑ አባላት ጉብልፋት ወረዳ ዶሮ ግብር ከተማ ትላንት አመሻሽ ሰርገው በመግባት አንድ ጓደት ሙሉ የብልጽግና መንገድ መሪ ባንዳ ሚሊሻ ላይ እርምጃ በመውሰድ ታላቅ ጀብዱ ፈጽመዋል። አፋብን ያወጀውን የምህረት አዋጅ መጠቀም ሲገባቸው ሆዳቸውን መርጠው የአማራ ሕዝብ ላይ ዘር ማጥፋት እየፈጸሙ ያሉ የሆዴድ ብልጽግና ሰራዊት መንገድ በመምራት ላይ የተሰማሩ እስከ 8 የሚደርሱ ሚሊሻዎች ላይ የማያዳግም እርምጃ በመውሰድ ታላቅ ድልም ተመዝግበዋል። ይህ በእንዲህ እንዳለ መቅደላ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስርም ገብታለች። ከባባድ የጦር መሳሪያ ጀምሮ በርካታ የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያዎችም በፋኖ ተማርከዋል። በተጨማሪም ተንታና አካባቢው በፋኖ ቁጥጥር ስር የገባ ሲሆን በዚህም ከ100 በላይ የብልጽግና ወታደርም ተደምስሷል። በሌላ በኩል አፋብን ቴዎድሮስ እዝ 90 ክላሽና 3 ብሬን የማረከበት ውጊያም አደረገ። ከዳንግላ እስከ አባድር ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮም ቢኮሎ የተዘረጋው የብልጽግና ኃይል በትንትኑ መውጣቱም ተገለጸ። የፋኖ ኃይል ከምስራቁ ወደ ምዕራቡ የጎጃም ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል ከዳንግላ ባህር ዳር ዋናውን አስፋልት ለወራት ይዞም የነበረው የብልጽግና ጥምር ኃይል መከላከያ፣ አድማ ብተናና ፖሊስ በተቀናጀ መንገድ ለመምታት በወጣው ወታደራዊ ዕቅድ መሰረት የፋኖ ኃይል ታላቅ ጀብዱ ፈጸመ። ከጃዊ ወደ ዳንግላ መውጫ ያሉትን ገዢ ቦታዎች ካሰች፣ አጼ ዮሐንስና
ወለቴ ላይ የሰፈረውን የብልጽግና ኃይል በትላንትናው ዕለት በጠዋቱ ማጥቃት በተጀመረ በደቂቃዎች ውስጥ ብሬን የተማረከበት ውጊያ በድል ቀጥሏል። የአፋብኃኝ ቴዎድሮስ እዝ 105ኛ ኮር 109ኛ ኮሮች በጋራ ያደረጉት ማጥቃት አድማሱን በማስፋት ከዳንግላና ምዕራዊ መካከል ጭሮም የተባለ ቦታ ላይ የሰፈረውን የአገዛዙን ሰራዊትን መደምሰስ ተችሎበታል የተባለው የፋኖ ኃይል ላይ ከፍተኛ መነቃቃትና ወኔ በፈጠረው በዚህ ውጊያ 90 ነፍስ ወከፍ መሳሪያ ሲማረክ 3 ብሬን መትረየስ አንድ የድሽቃ ፈሙዝ ከነተተኳሹ 10,000 በላይ የክላሽና የብሬን ጥይት በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶችም በፋኖ ኃይል በምርኮም ተይዘዋል የተባለው። ይህ በእንዲህ እንዳለ ወደ ወሎ ስንመለስ ፈንታው ሙሃቤና ማስረሻ ሰጤ በምዕራብ ወሎ አቀስታና ከላላ ግንባር የብልጽግና ጦርን እየመሩ ለመዋጋት ቢገቡም 2 ሞርተርና በርካታ ከባድ መሳሪያዎችን አስማርከው ሰራዊቱንም እንዳይሆን አስደርገው መመለሳቸው ተነገረ። ዘገባው የመረብ ሚዲያ ነው። ከመረብ ሚዲያ የተሰማውን ዘገባ አድምጠን እንመለስ። በገደብዬና በወርቀ ደሞ ከተሞች አጥቢያ ሌሊቱን በተደረገው ውጊያ 27 የአገዛዙ ወታደሮች ሞትና ቁስለኛ ሲደረጉ የጦር መሳሪያዎችን በፋኖ ተማረኩም። ውጊያው የተደረገው ዛሬ አጥቢያ ሌሊቱን ሲሆን የፋኖ አባላቱ በከተሞች ውስጥ ወደ ነበሩ ወታደራዊ ካምፖች ጥሰው በመግባት ያን ኃያል ክንዳቸውን አሳርፈዋል። የአጥቢያ ሌሊቱ ተጋድሎ ፋኖ ውጤታማ የጸረ መከላከል ውጊያዎችን ከማድረግ ባሻገር አስደማሚ የሆነ የማጥቃት አቅሙን በገሃድ ያሳየበት ሲሆን በአንጻሩ ያገዛዙ ኃይል ከወደ ፋኖ የሚከፈትበትን ጥቃት መከላከል አቅቶት ቆሞ መዋጋት እስኪያቅተው ድረስ ብትንትን ወጥቷል። በምዕራብ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ስር ከአጥናፉ ብርጌድ እና ከይታየው ብርጌድ የተወጣጡ ሬጅመንቶች ዛሬ የካቲት 21 2018 ዓ.ም አጥቢያ ሌሊቱን ባካሄዱት የከተማ ውጊያ ድል ተቀዳጅተው ማደራቸውን መረብ ሚዲያም ከእዙ ህዝብ ግንኙነት መምሪያ ተመልክቷል። የአጥናፍ ብርጌድ ፋኖች በወርቀ ደሞ ከተማ በመግባት የጥላት ካምፕ ላይ ጥቃት በሰነዘሩበት ተመሳሳይ ሰዓት የይታየው ብርጌድ አባላት ደግሞ በገደብዬ ከተማ ሰፍረው በሚገኘው የብልጽግና ወታደራዊ ኃይል ላይ ሊመከት የማይችል ከባድ ጥቃት በመሰንዘር ሁለቱ ብርጌዶች የጥላት ኃይልን አከርካሪ ሰብረው አድረዋል። በተጋድሎ ከሁለቱ ከተሞች ከ15 በላይ የአገዛዙ ወታደሮች ሲገደሉ ይህ የሟቾች ቁጥር ህይወቱን ለማትረፍ የሸሸው ኃይል በተሽከርካሪ ጭኖ ከወሰደው የተረፈ አስክሬን ተቆጥሮ ነው ተብሏል። በተጨማሪም በተጋድሎው ከ12 በላይ ወታደሮች የቆሰሉ ሲሆን በድምሩ በውጊያው ከ27 በላይ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን ነው መረብ ሚዲያም ከእዙ ኮሚኒኬሽን መምሪያ ለማረጋገጥ የቻለው። በውጊያው ሙትና ቁስለኛ ከተደረጉት በተጨማሪ 3 የመከላከያ ሰራዊትና 1 የሚኒሻ በድምሩ 4 ወታደሮች ከነሙሉ ትጥቃቸው ተማርከዋል። አጥቢያ ሌሊቱን በገደብዬና በወርቀ ደሞ ከተሞች በተመሳሳይ ሰዓት የተከፈተውን ውጊያ ተከትሎ ከአምባ ጊዮርጊስ እስከ ደባርቅ የሚገኘው የጠላት ኃይል ፋኖ በዚህ ግስጋሴ ወደኛም ይመጣብናል በሚል ፍራቻ ጓዙን ጠርንፎ ለመሸሽ ዝግጁ ሆኖ ማደሩ ተሰምቷል። ወደ ሌላኛው መረጃችን አለፍን። የጥላት 46ኛ ክፍለ ጦር በወልዲያና በስሪንቃ መካከል በተከፈተባት ማጥቃት አከርካሪዋ መሰበሩ ተሰምቷል። መነሻቸውን ከወልዲያ ከተማ ያደረጉ የአገዛዙ ወታደሮች ወደ ስሪንቃ እየተንቀሳቀሱ እንዳለ በመሃል 2 ቦታ ላይ ተቆርጠው የጥቃት ናዳ ወርዶባቸዋል። የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት በዚህ ቆረጣና የከበባ ማጥቃት በርካታ የአገዛዙ ወታደሮች ሲገደሉ፣ በርካቶች ደግሞ የቆሰሉ ሲሆን ቀሪው ኃይል ለሰዓታት ቆሞ መዋጋት አቅቶት መሽመድመዱ ታውቋል። በዚህ ውጊያ ከተማረከ የጦር መሳሪያ በተጨማሪ የክፍለ ጦሯ መረጃና ደህንነት ቡድን ዋና መሪ በፋኖ ቁጥጥር ስር ውሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልጅ ኢያሱ ኮር ስር ከ24ኛ ክፍለ ጦርና ምስራቅ አማራ ኮር 1 ስር ከባለሸርጦ ክፍለ ጦር የተወጣጡ ጥቂት የፋኖ ሀዶች በጋራ በመሆን በሀብሩ ወረዳ በስሪንቃ ከተማ ከወልዲያ ለማጥቃት የተንቀሳቀሰውን የ46ኛ ክፍለ ጦር የጠላት ኃይልን ድባቅ በመምታት ታላቅ ጀብድ ፈጽመዋል። የጠላት 46ኛ ክፍለ ጦር ከወልዲያ ከተማ ወደ ስሪንቃ ከተማ ለማጥቃት እንቅስቃሴ ቢያደርግም ፋኖ በ2 ቦታዎች ላይ ቆርጦ ከባድ ጥቃት ፈጽሞበታል።
በወልዲያና በስሪንቃ መካከል ከወደ መርጦ ሚካኤል አቅጣጫ በሞላ ጊዮርጊስ አቅጣጫ ላይ ከምስራቆቹ ከዋክብት ከባለሽርጡ ክፍለ ጦር የተወጣጡ አሃዶች ማጥቃት ሲገቡ፣ በተመሳሳይ ከተወርዋሪዋ 24ኛ ክፍለ ጦር የተወጣጡ አሃዶች ደግሞ በቱላምባ አቅጣጫ ሊመከት የማይችል ጥቃት በጠላት ላይ በመሰንዘር ነው አከርካሪውን ሰብሮ ያሽመደመዱትም። ተናበው አሰላለፋቸውን አሳምረው የገቡት አናብስቶቹ ለማጥቃት በቅዠት የመጣውን የጠላት ኃይል አይቀጡ ቅጣት ቀጥተው ሞትና ቁስለኛ በማድረግ ቁስለኛውንና አስከሬኑን ሳያነሳ ወደ በጣበት ወልዲያ ከተማ እግሬ አውጭኝ እንዲፈረጥጥ አድርገውታል። በዚህ ውጊያም የ46ኛ ክፍለ ጦር መረጃና ደህንነት ቡድን መሪ በፋኖ ቁጥጥር ስር ውሎ እየተመረመረ ይገኛል። ወደ ሌላኛው መረጃችን አለፍን። ዛሬ የካቲት 21 2018 ዓ.ም ከንጋት ጀምሮ በአማራ ሳይንት፣ ጓሜዳ፣ ገነቴ፣ ወግዲ እንዲሁም ተንታና መቅደላ ላይ ከባድ ተጋድሎ እየተደረገ ነው። ገነቴ ላይ በርካታ ያገዛዙ ወታደሮች በደፈጣ ጥቃት ተመተው ተደምስሰዋል። ወግዲም በተመሳሳይ በአገዛዙ ወታደሮች ላይ ከባድ የደፈጣ ጥቃት የተፈጸመ ሲሆን በዚህም በርካቶች ሙትና ቁስለኛ ተደርገዋል። ተንታና የመቅደላ ወረዳ ዋና መቀመጫ የሆነችው ማሻ ከተማ በፋኖ ቁጥጥር ስር ውለዋል። በእነዚህ ከተሞች ዙሪያ ላይ አሁንም በድሮን የታገዘ ከባድ ትንቅንቅ እየተደረገ ይገኛል። በዚህ ውጊያ የቆሰሉ ያገዛዙ ወታደሮች ለሕክምና ወደ ደሴና ኮምቦልቻ ወደሚገኘው የሰሜን ምስራቅ እዝ 3ኛ ደረጃ ሆስፒታል እየተወሰዱ ይገኛሉ። በዚህ ውጊያ የጠላት ኃይልን እየመሩ ከሚገኙት መካከል ባንዳው የአማራ ሕዝብንና የህልውና ትግሉን የካደው ፈንታው ሙሐቤና እንዲሁም ደግሞ ሌላኛው ባንዳ ማስረሻ ሰጤ ይገኙበታል ተብሏል። ይህንን በሚመለከት በቀጠናው ውጊያው ስላላለቀ መረጃዎቹን በቀጣይ አጠናቅረን ዘርዘር አድርገን ይዘን የምንቀርብ ይሆናል። ወደ ሌላኛው መረጃችን አለፍን። የራያ ቆቦ ወረዳ ሚሊሻ አስተባባሪና የገደመዩ ሊቀመንበር ባንዳው አያሌው ጌታውን ትላንት ማርፈጃውን በቆቦ ከተማ ሰኞ ገበያ ላይ መገደሉን ተከትሎ የሚሊሻ አባላት በከፈቱት የተኩስ ሩምታ ሕይወታቸው ካለፈ ንጹሃኖች በተጨማሪ የጅምላ ስሩ ተባብሶ ቀጥሏል ተባለም። በራያ ቆቦ ወረዳ የገደመዩ ቀበሌ ሊቀመንበርና የወረዳው ሚሊሻ አስተባባሪ የነበረው ባንዳው አያሌው ጌታውን ትላንት የካቲት 20 2018 ዓ.ም በሰኞ ገበያ መሃል አጃቢዎቹ ተገድሏል። ትላንት አብረውት 2 አጃቢዎቹ ተገድለዋል። በተጨማሪም ሌሎች አጃቢዎቹ ቆስለዋል። ቆስለው ወደ ሆስፒታል ከተወሰዱት መካከል አንደኛው አጃቢ ዛሬ ንጋት ላይ ሕይወቱ አልፎ ማርፈጃውን ስርዓተ ቀብሩ ተፈጽሟል። ከ2 ወራት በፊት የቆቦ ከተማና የወረዳው መረጃና ደህንነት ዋና አስተባባሪ ሆነው አቶ ጥጋቤ ደርቤ ከነአጃቢዎቹ እርምጃ እንደተወሰደበት አይዘነጋም። ፋኖ በራያ ቆቦ ወረዳ ያገዛዙ ቁልፍ ሰዎች ባላቸው ባንዳዎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። በራያ ቆቦ ወረዳም ቆቦ ከተማን ጨምሮ በሮቢት፣ በጎብዬ፣ በገደመዩና በሌሎች የወረዳው አካባቢዎች ንጹሃኖችን የፋኖ ቤተሰብ ናችሁ በሚልና የብልጽግና መንግስትን በገንዘብ አልደገፋችሁም በሚል ስሁት ምክንያት ሲያስገድል በጅምላ ሲያሳስርና ሲያሳድድ የነበረው ባንዳው አያሌው ጌታውን ትላንት የካቲት 20 2018 ዓ.ም በቆቦ ከተማ ሰኞ ገበያ ላይ መገደሉን መረብ ሚዲያ መዘገቡ ይታወቃል። ግለሰቡ ከዚህ ቀደም ተደጋጋሚ ማስጠንቀቂያዎች ተሰጥተውት የነበረ ቢሆንም ከእኩይ ድርጊቱ ሊመለስ ባለመቻሉ ትላንት መሃል ገበያ ላይ ተገድሏል። ያገዳደሉ ሁኔታም ይህንን ይመስላል። አያሌው ላይ እርምጃ የወሰዱት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር የ12ኛ ክፍለ ጦር 2ኛ ሻለቃ የልዩ ኦፕሬሽን ምድብተኞች አያሌው መሃል ገበያ ላይ ግንባሩን በሽጉጥ ደጋግመው ከመቱት በኋላ ወዲያውኑ ነፍሱ አልወጣችም። የድመት ነፍስ ለተወሰኑ ደቂቃዎች በተመታበት ቦታ ቁጭ ብሎ ደም በፊቱ እየፈሰሰ እንዳለ እና እጅሬ ጠጋ ብለው በእጁ የያዘውን ክላሽ ከጣቶቹ ፈልቅቀው በመውሰድ አይዞ መልካም መንገድ ይሁንልህ የሚል ቃል ሲናገሩት ደም እያዘራ ቁልጭ እያለ ይመለከታቸው ነበር ብለዋል በቅርብ ርቀት ሁኔታውን ሲመለከቱ የነበሩ እማኞችም። የልዩ ኦፕሬሽን ምድብተኞቹ አያሌውን ከነአጃቢዎቹ ከፈጣጠሙ በኋላም የማረኩትን ክላሽ እንደያዙ መሃል ገበያው ላይ 4-5 ጊዜ ከፎከሩ በኋላ እየተንጎራደዱ ገበያውን ለቀው ወደ ቀጠናቸው ተጉዘዋል። በእርግጥ የአያሌው ነፍስ ቶሎ አልወጣችም ይላሉ ሁኔታውን በቅርብ ርቀት የተመለከቱ የዓይን እማኞች። ቆቦ ከተማ ውስጥ ትላንት ፋሲካ ነበር ሲሉም የዓይን እማኞቻችን አክለው ገልጸዋል። ነዋሪው እርስ በርሱ ሲገናኝ ስራዋ ተሰርታለች የማይል የለም። የወረዳው ብልጽግና ጽሕፈት ቤት ትላንት ማምሻውን ባደረገው ዝግ ስብሰባ ሙሉ የወረዳው ሚኒሾቻችን ተደምረው አንድ እሱን መተካት አይችሉም በሚል መናገራቸውን የውስጥ አርበኞች ገልጸዋል። በአንዱ አያሌው ጌታውን በ95 ሚኒሻ የሚገመት ነው ይሉታል። ባንዳነቱን በቅርብ ጠንቅቀው የሚያውቁ እማኞችም
ባንዳው ከና አጃቢዎቹ መገደሉን ተከትሎ ሌሎች የሚሊሻ አባላት እኛ የሞትን እናንተ ሰርታችሁ አትበሏትም በሚል እየጮሁ በቆቦ ከተማ ሰኞ ገበያ ላይ በከፈቱት የተኩስ ሩምታ 2 ንጹሃኖችን ገድለዋል።